ነገር ግን ይላኩልኝ የፍየል ስጋ ሳይሆን የበግ ስጋ ሆኖ አግኝቻለሁ። በትክክል የሸጥኩት የፍየል ስጋ ነው። እኔ ፍየል ኤክስፐርት ነኝ፣ በደንብ ማቅሰው ነኝ። የፍየል ስጋና የበግ ስጋ መለየት የሚያቅተኝም ሰው አይደለም። አንቺ ጠብሰሽ አጣጥመሽ በልተሽ የመጣው ስጋ ላት አለው እያሉ ነው። ፍየል ላት አላት እንዴ? በእኛ አላት። የኔን መብት ብቻ ሳይሆን የእንሰሶቹንም መብት ጭምር ነው የነኩት። ላት የሚሉት ደግሞ ምንድነው? ፍርምባውን ነው። ፍርምባው ቅባት ነበረው ፍየሉ ድርድግ። አንተ ሚስጥር ብዬ ብነግርህ ሚስጥሩን ታወጣለህ። ሽንፍላ የለም እንዴ? ከስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም የፕሮግራሜ ተከታታዮች እንደምን ሰነበታችሁ? ሳምንታችሁ እንዴት ነበር? በባለፈው ሳምንት ችሎቱን ተከታትላችኋል እርግጠኛ ነኝ በጣም እንደተማራችሁበት። እንግዲህ ዘወትር ማክሰኞ በዚህ ሰዓት ይዤላችሁ የምቀርበው የዳኛ ይካል የህግ ፕሮግራም አስተማሪና አዝናኝ ነው። በፕሮግራሙ እየተማራችሁ እንደምትዝናኑበት በጣም እርግጠኛ ነኝ። ይህንን ፕሮግራም ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከኔ በስተቀር ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ህግን አለማወቅ ከተጠያቂነት አያድን የሚለውን መርህ እየተከተልን የኔን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታረጉ የሁል ጊዜ ምክሬ ነው። እንግዲህ ዛሬም አስተማሪና አዝናኝ የሆነውን ፕሮግራም ወደ እናንተ ይዤላችሁ ቀርቤያለሁ። ክርክሩና ፍርዱ ምን ይመስላል፣ ህጉስ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው። ወደ ችሎቴ ልገባ ነው። ተከተሉኝ። መልካም ቆይታ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ተካሽ ማለዳ፣ ተከሳሽ አቶ ዳኛቸው ቢረዳ የሸረፍ የፍየል ቤት ባለቤት አቤት ቀርባቸዋል። ጥሩ እንግዲህ ያው ከሳሽ ተከሳሽ የፍየል ስጋ ቤት ያላቸው በመሆኑ ሁለት የፍየል ስጋ እንዲያመጡልኝ አንዱን በ44 ሺህ ብር በጠቅላላ 84 ሺህ ብር ተነጋግረን፣ ነገር ግን ይላኩልኝ የፍየል ስጋ ሳይሆን የበግ ስጋ ሆኖ አግኝቻለሁ። እንዲመልስልኝም ብጠይቀው ገንዘቡን ስጋውን መልሼ ገንዘቡን እንዲመልስልኝ ብጠይቀው ፈቃደኛ አልሆነም። ስለዚህ ገንዘቡን ይመልስልኝ የሚል ክስ ይዘው ቀርበዋል። እስኪ ያስረዱኝ ዝርዝር አድርገው። ያው እንግዲህ ሁለት የፍየል ስጋ እንዲያቀርብልኝ የተነጋገርነው አንዱ በ44 ሺህ ብር ነው፣ ሁለቱም በ88 ሺህ ብር ነው የተነጋገርነው እና ስጋው በመጣበት ወቅት ግን የፍየል ሳይሆን የበግ ነው። ስለዚህ ትክክል አይደለም፣ በምን ምክንያት ነው ይሄን ያቀረብክልኝ ብዬ ደንበኛዬን አናግሬው ነበረ። ያቀረብኩት ግን የፍየል ስጋ ነው ብሎ ነው የካደኝ። ስጋው ግን የፍየል እንዳልሆነ በትክክል አረጋግጫለሁ። ምክንያቱም በሽታም ሆነ በእይታ የሚያስታውቅ ነገር ነው የፍየል ስጋ። ስለዚህ መልስልኝም ብዬው ጠይቄው ነበረ። ለመመለስም ፈቃደኛ አልሆነም። ስጋውን መልሰውታል እርሶ? አዎ ተቀበሉት? ተቀብሏል። ግን መጨረሻ ላይ ነው እንዲያውም በማንገራገር አይ የመጀመሪያውን አንደኛውን የፍየል ስጋ ወደ ብር ቀይራለሁ፣ ሌላውን ግን ስጋውን ነው የምትወስጂው ነው ያለኝ። አሁን የፍየል ስጋ ነው የተነጋገራችሁት፣ ሁለት ነው የተነጋገራችሁት። ስለዚህ አንዱን አምኖ የበግ ስጋ መሆኑን አምኖ ተቀበለ፣ ሁለተኛውን ግን አልቀበልም ነው እያለ የነበረው። እንዴት ለይተውታል? ቀምሰውት ነው? በምን ለዩት? የፍየልና ያስታውቃል። አንደኛ እኔ የበግ ስጋ አዲስ አይደለም፣ የፍየል ስጋ የሚሆን የበግ ስጋ ለይቼ አውቃለሁ። ስለዚህ ስጋው በመጣበት ወቅት ሳይው ትክክል አልነበረም። ስጋው ኦልሬዲ በግ ስጋ ነው፣ ላትም አለው፣ በሱ ማረጋግጫለሁ። ትንሽም ጠብሰን በሽታም ያስታውቃልና ትክክለኛ እርግጠኛ ነኝ። እሱም አምኖልኛል እኮ አንዱን አምኗል። አንዱን ወደ ገንዘብ ቀይሬ አንደኛውን ግን አልቀይርም ነው ያለኝ እንጂ እሱም አንዱ የበግ ስጋ እንደሆነ አምኗል። ታዲያ እርሶን የከሰሱኝ ከስጋው ላይ ቀንሰው ቀምሰው አጣጥመው እንዴት ይሆናል?
ቆይ የእርስዎ ተራ አልደረሰም፣ ገና ነው። ተራዎት ሲደርስ እድል እሰጥዎታለሁ። ክቡር ፍርድ ቤት፣ እኔ የፍየል ስጋና የበግ ስጋ መለየት የሚያቅተኝ ሰው አይደለሁም። እሱ ለመሸወድ ሞከረ እንጂ የፍየል ስጋና የበግ ስጋ እንኳን እኔ ማንም ሰው ይለያል። በሽታም በእይታም መለየት የሚቻል ነው። እኔም ከልጅነቴም ጀምሮ አባቴ ከብት የሚያረባ ፍየልና በግ ያለው ሰው ነው። እኔም ከብት ጋር ያደኩ ሰው ነኝና ከብትን እንደዚህ የከብት ስጋ መለየት የሚያቅተኝ ሰውም አይደለሁም። ስለዚህ ስጋውንም ትንሽ ቆረጠች ተቀንሶብኛል የሚለውም ላቱን ነው፣ ለሽታ ያህል ነው። ከላቱ ላይ ሲጀመር የፍየል ስጋና የበግ ስጋ ላቱም ያስታውቃል እና ትንሽ ነው ለሽታ እንትን ያለው። የሱንም ደግሞ ድርሻውን የቆረጥኩበትን እና ልክፈል ብየዋለሁ። አልቀበልም ያለኝ እሱ ነው። ስለዚህ ግለሰቡ እንዲሁ የበግ ስጋና የፍየል ስጋ ለማያውቅ ሰው ካልሆነ በስተቀር እኔ ሊያታለለኝም አይችልም እና እኔ ይሄ በትክክል ያረጋገጥኩት ነገር ስለሆነ ያወጣሁትን 88,000 ብር የትራንስፖርት የመለስኩበትን አስቦ 89,000 ብሬን ሊመልስልኝ ይገባል። ይሄንንም በክብር ጠይቄዋለሁኝ። ከኔ በፊትም ባለቤቴም ደውሎለታል። ፈቃደኛ ስላልሆነ ነው እኔ ጣልቃ የገባሁትና እባክህ ብዬው ለምኜው ነው። እምቢ ስላለ 89,000 ብሬን ሊከፍለኝ ይገባል። እሱ ግን 44,000 ብሩን ያንዱን ፍየል እንጂ የሌላውን ስጋውን አልመልስም። እንዲያውም ልብስ ነው እንደ ስጋ መመልስልሽ ብሎ ነው በጣም ጸብ ላይ ያደረሰኝ። ወደ ክስም ከመምጣታችን በፊት እኛው ተስማምተንም መጨረስ የምንችለው ጉዳይ ነበረ። ስለዚህ ክቡር ፍርድ ቤት ይህንን ጉዳይ እንዲያይልኝ። ታዲያ የትኛው ህግ ነው አንቺ ጠብሰሽ አጣጥመሽ በልተሽ መልስ የምትዩ? የበላው ያልተበላም አዳምጪ። በወቅቱ ደግሞም ስልኩን ያላነሳሁት የፍየል ስጋ ሁልጊዜ ስለማርድ እጄ ቅባት ነበር። ስልኩን ለማንሳት የፍየል ስጋ ለኔ ያስረዱኝ። ወደዚህ ለኔ ነው ማስረዳት ያለብን። ክቡር ፍርድ ቤት ተቀንሷል የሚለው ነገር ከቁጥር የሚገባ አይደለም። በጣም ትንሽ ስጋ ነው ቆርጬ ለሽታ ነው እንጂ ያን ያህል የሚጎዳውም አይደለም። ሽታ ማለት ምን የበግ ነው የፍየል የሚለውን ለመለየት ነው። ለመለየት አዎ፣ በሽታም ይሁን በእይታ እኮ ያስታውቃል። ስለዚህ ያን ያህል ልክፈልህም ብየዋለሁ። ያን የሚጎዳም አይነት አይደለም። ትንሽ ናት ቆረጥ አድርጌ እሳቱ ላይ ያደረኩት እንጂ ያን ያህል የሚጎዳ እና ለዚህ ለምክንያትነት የሚቀርብ ያህልም አልነካውም። እና እኔ አሁን ይሄን የፍየል ስጋ እሱ እኔ የፍየል ኤክስፐርት ነኝ፣ በደንብ ማቅ ሰው ነኝ። የፍየል ስጋና የበግ ስጋ መለየት የሚያቅተኝም ሰው አይደለሁም ሲጀመር። እሱ ለማሳሳት ሞከረና ስጠይቀውም በስነ ስርዓት ሊያናገረኝ ስላልቻለ ወደ ህግ ሄድኩኝ እንጂ እባክህ እንስማማና መልስልኝ ብየዋለሁኝ። ሊመልስልኝ ፈቃደኛ ስላልሆነ ነው ወደዚህም የመጣሁት እንጂ እኔ የፍየል ስጋና የበግ ስጋ መለየት የማልችል ሰው አይደለሁም። እና ከበድ ያሉ እንግዶች ነበሩብኝ። እጅግ በጣም ነው ያሳፈረኝ። በለቱ አደርስልሻለሁ፣ በስርዓት ነው ማቀርብልሽ፣ ጥሩ የፍየል ቁርጥ ነው ማቀርበው ብሎ ነው መጀመሪያ ላይ የተነጋገርነው። ኋላ ላይ ግን ያመጣው የሆነ ብጭቅጭቅ ያለ የላት እንትን ያለበት ላይ ለይታም የሚቀርብም አይነት አይደለም። በጣም ነው ያዘንኩት። ስለዚህ በፍየል ስጋና በበግ ስጋ ልዩነት መካከል እሱ ካላወቀ እንጂ እኔ በደንብ ጠንቅቄ የማቅሰው ያደኩበት ከልጅነትም ጀምሬ ያደኩበትም ነው። የከብት ስጋና የፍየል ስጋ የምለይሰው እንግዲህ ምን ይላሉ? አሁን እሳቸው እያሉ ያሉትን ሰምተዋል አይደለ? ምንድነው ያው የፍየል ስጋ ነው ብለው የበግ ስጋ ሸጠውልኛል እንዲመልሱልኝ ብጠይቃቸውም ፈቃደኛ አይደሉም። ያው ገንዘቡ እንዲመልሱልኝ ስጋውን መልሻለሁ፣ ገንዘቡ እንዲመልሱልኝ ብጠይቅ ፈቃደኛ አይደሉም ነው ያሉ ያሉትና የበግ ስጋ የፍየል ነው ብለው ሸጠዋል። አልሸጥኩም። ምንድነው ምክንያቱም አንደኛ ስልክ ደውሎ ነበር። በእርግጥ ለማንሳት ስል እየበለጥኩ ነበርና ፍየል ስልኩ ስታክ ያደርጋል። የፍየል ስጋ ማንም ሰው ነክቶ ስልክ ለማንሳት ቢፈልግ ስታክ ነው የሚያደርገው። የበግ ግን ይቻላል። እኔ ግን በወቅቱ አላረኩም። እኔ ከልጅነት የጀመረ እድገቴ ካጎቴ ጋር ነው ፍየል ስጋ ቤት ነበረው። እግዚአብሔር ይመስገን ለዚህ አድርሶኛል። በአሁኑም ሰዓት ያው ለከስተምሮቼ ሲያዙኝ የፍየል ስጋ ቴካዊ አድርጌ በየቤታቸው አደርሳለሁኝ ወይ ደግሞ መጥተው ይወስዳሉ። ነገር ግን ከሳሽ እንደሚሉት ከሆነ ከወሰዱት ስጋ ላይ እንግዲህ ጠብሰው ቀምሰው አጣጥመው ከነቤተሰቦቻቸው ጭምር ማለት ነው። ጠብሰው የሚባለው ነገር ለመብል አይደለም እኮ። የእሱንም ደግሞ ልክፈል ትንሽ ናት የቆረጥኳት ብየዋለሁ። እኔ ሃይማኖቴም አይፈቅድም ያልሆነውን ነገር ሆነ ብዬ ብናገርም አልችልም። ቆርጬ ትንሽ ለይታና ለሽታ ነው ብዬ አስረድቼው ተስማምተናል። ልክፈል ብዬ ብሎ አይሆንም ያለኝ ራሱ ነው። ደግሞም የበግ ስጋ ላለመሆኑ የፍየል ስጋ ላለመሆኑ እኮ
አንዱን ልመልስልሽ ብሩን ብሎኛል። አንደኛውን ነው አልመልስም ያለው። እንግዲህ እኔ የማርዳቸው ፍየሎች ማንም የአካባቢው ሰው ሁሉ የሚያውቀው ነው። በእኔ በር በኩል አንድ በግ እንኳን ዙር አይልም። የአካባቢው ሰው ያውቃል፣ ብዙ ከስተምሮችም ያውቃሉ። በበሩ የሚያልፍ በግ ብሎ ነገር እንኳን የሚያልፍ ነገር የለም። አይደለም የሚታረድ ቀርቶ ክቡር ዳኛ እዚህ ላይ ይሄን ቢይዙልኝ ደስ ይለኛል። እንዲያውም ስሜን በማጥፋት ለዚህ እኮ ምስክር አለኝ እኔ። ስለዚህ የበግ ስጋ አይደለም የሸጥኩት የፍየል ስጋ ነው እያሉ ነው? አዎ ላት አለው የመጣው ስጋ ላት አለው እያሉ ነው። ፍየል ላት አላት እንዴ? አላት፣ በእኛ አላት። ምንድነው ይሄ? የበግ ራሱን የቻለ ላት አለ፣ የፍየል ራሱን የቻለ ላት አለ። ስለወፈረና ስላበጠ አይደለም ወይ ስለቀጠን አይደለም። እንዲያውም ጣፋጭነቱ የፍየሏ ነው የሚበልጠው። ለምን ቢሉ ይሄ ብዙ ፈሳሽና እንትን የላትም፣ ቆፍጠን ያለሽ ነገር ነች። ጥብስ ላይ ጣፋጭነት አላት እሷ። እንዲያውም አጥንቷ ጭምር ነው የምትቆረጠሙ። አላወቁም እሳቸው፣ ለዛ ነው ይሄን ሊሉ የቻሉት እንጂ የፍየል ላት ነው እዛ ላይ ያለው። እኔ ግለሰቡ ሊያጭበረብረኝ ፈለገ እንጂ ስለ ፍየል ስጋ ጥንቅቅ አድርጌ የማውቅ ሰው ነኝ። ምክንያቱም ከልጅነቴ ጀምሮ ወንድ ልጅ ስላልነበረ ከአባቴ ጋራ በየሳምንቱ የሚታረድበት ቤት ያደኩ ሰው ነኝ። ስለዚህ የፍየልና የበግ ስጋ ጥንቅቅ አድርጌ የማውቅ ሰው ስለሆንኩኝ ግለሰቡ ሊያጭበረብረኝ ካልሆነ በስተቀረ ስጋው በትክክል በግ ነው። ምክንያቱም ፍየል ላት የላትም። የፍየል ላትና የበግ ላት ጥንቅቅ አድርጌ የማውቅ ሰው ነኝ። ፍየል በእንትን ጭራ እንጂ ላት የላትም፣ እንደ በግ ላት የላትም። ማንም ሰው የሚያውቀው ጉዳይ ነው ይሄ። እና ግለሰቡ እንደሚለው የኔ ፍየል በጦስኝ ነው ያደጉት በግ በብሬ አልፍም የሚለው የማጭበርበር ነው። ያውቀዋለሁ። ምክንያቱም የሱ በግ ፍየሎች የተለዩ ናቸው። የሱ በጎች የተለዩ አይደሉም። ፍየሎቹም የሱ ላት ሊኖራቸውም አይገባም። ጭራ ነው ፍየል ያለው። ስለ ፍየል እና ስለ በግ ለኔ ሊያስተምረኝም አይችልም። ከልጅነት ጀምሬ ያደኩበት ስለሆነ ግለሰቡ ለማጭበርበር የተጠቀመበት አማርኛ ካልሆነ በስተቀር። ስጋውን ሲመልሱ ምን አሉ ተከሳሽ? ስጋውን ማስመልስ ልብስ መሰለሽ ወይ ነው ያለኝ። ልብስ መሰለሽ እንደ ስጋ ትክክል አይደለም ብለሽ የምትመልሹ ብሎ ብዙ ከተጨቃጨቅም በኋላ ነው ያንዱን 44 ሺህ ብር መልስልሻለሁ፣ ሌላኛውን ግን አልመልስም፣ ራሱን ስጋውን ነው የምትወስጂው ያለ። እኔ ደግሞ የበግ ስጋ አልወስድም አልፈልገውም ብዬ ነው የመለስኩለት። ለዚህም እኮ ምስክር አለን። ክቡር ዳኛው እዚህ ላይ የምናገረው ነገር አለና ምንድነው? አንደኛ ፍየል ጭራ ነው እንጂ ላት የላትም እያሉ ነው ከስተምሬ። ስለዚህ የኔን መብት ብቻ ሳይሆን የእንስሶቹንም መብት ጭምር ነው የነኩት። ስለዚህ የኔ ፍየሎች የተለዩ ናቸው። ምናልባት ላት ያሉት ከስተምሬ ፍርምባውን ይሆናል። ፍርምባው ጮማዎች ናቸው ፍየሎቹ በጠቅላላ ማርዳቸውና ምናልባት ፍርምባና ላት ፍርምባውን አይተው ይሆናል። እሳቸው አሁን ምንድነው የሚሉት? ፍየል ጭራ የላትም ነው የሚሉት። ይሄ ማንም ፍየል በይ ቤተሰብ ሁሉም እናውቀዋለን፣ ታውቁታላችሁ ፍየል በዮች። ስለዚህ ፍየል ላት አላት። ጭራ ደግሞ ያለው የሚባለው ለጋማ እንስሳ ነው። ጭራማ ከሆነ ከቆዳው ጋር ተሸልሶ እኮ ይጣል ነበር። ክቡር ዳኛ ከልጅነቴ እንግዲህ ካጎቴ ነው ይሄን ውርስ የሥራ ልምድ ውርስ የወረስኩትኝ። እግዚአብሔር ይመስገን እዚህ ደረጃ ደርሻለሁኝ። እና እነኚህ ፍየሎች ማርዳቸው ለየት ያሉ ፍየሎች ናቸው። ለጥሬ፣ ለጥብስ፣ ለቅቅል የሚባሉ አይነቶች ናቸው። ከነኚህ ውስጥ ከስተምሬን ጠይቄ የትኛው እንደሚፈልግ ተረድቼ በመልእክት ከሆነ በቴካዌ ልካለሁ። ራሳቸው ልጆች የሚልኩ ወይ ራሳቸው የሚመጡ ከሆነ አዘጋጅቼ ጠብቄ አስረክባቸዋለሁ። በወቅቱ እነሱ ጠየቁኝ፣ አዘዙኝ። ወደ አሁኑ ታስተካክሉላቸው በሚፈልጉት ሰጠዋቸው፣ ይዘው ሄዱ። ከወሰዱ በኋላ እንደገና ይሄ የበግ ስጋ ነው የፍየሏ ላት የለም እያሉ ወደ ኋላ ተመልሰው እንደገና ነገሮችን እና የኔንም ጊዜን እየገደሉብኝ ነው። ስለዚህ በግ ራሱን የቻለ ላት አለው፣ ፍየል ራሱን የቻለ ላት አላት። ላት ባይኖራት ኖሮ አራጁ ከቆዳው ጋር ጭራ አርቸው ያሉትን ጭራ ሸልቶ ይጥለው ነበር። ስለዚህ ፍየል በሊታ የሆኑ ሰዎች የፍየልን ላት እናውቀዋለን። አጥንቷ ጭምር ነው የሚቆረጠሙ። ክቡር ዳኛው አጥንቷ ጭምር ነው የሚቆረጠሙ። እሺ ቢሆንስ እንደው እግዚአብሔር አይበለውና ቢሆንስ የተሸጠ ስጋ ተቀምሶ ተነካክቶ የት ሀገር ነው የሚመለሰው? የኔንም ገበያ ለማጠልሸት እንጂ ይሄ በጥሩ ሁኔታ ነው ብዬ አልገምተውም። እኔ ራሴ ወይም ከኔ ጋር ቁርሾ ሊኖራቸው ይችል ይሆናል ብዬ ራሴ መጠራጠር ጀመርኩኝ።
በየትኛውም ሀገር ያልተደረገ በባህላችን በወጋችን ያልተለመደ ነገር ነው። እሳቸው አሁን አዲስ ነገር ያመጡብኝ። እርስዎ ስጋ ቤት የበግ ስጋ ይሸጣል እንዴ? እንግዲህ ምናልባት ትራንስፖርት የላኩት ትራንስፖርት ተቃይሮበት ከሆነ እንጂ እኔ በትክክል የፍየል ስጋ ነው የሸጥኩትኝ። ምንም ዋሽበት ነገር የለኝም። ትክክለኛ የፍየል ስጋ ነው የላኩት። ምናልባት እዛ ሊቀያየርበት ወይ ተቃይሮበት ሊሆን ይችላል። ስለዚህ ይህንን በጥሞና ቢያዩት ጥሩ ነው እላለሁ። ክቡር ፍርድ ቤት ስጋው እኮ ሌላ ጊዜም በሚልካቸው ሰዎች በራሱ በሚያምናቸው ሰዎች ነው የላከልኝና ቤት ድረስ የመጣልኝ። ስለዚህ እሱ ደግሞ አሁን በፍርምባና ላት አትለይም ለሚለኝ ለኔ የፍየል ስጋን ሊያስተብረኝም አይችልም። እሱ ስለማያውቅ አላውቅም። በተረፈ ግን በትክክል አምኖ ያንዱን የገንዘብ ልመልስልሽ ያለው ተማምነን ነው። ለዚህ ምስክር ስላለ ግለሰቡ ለማታለል የተጠቀመበት እንጂ እኔ ጓደኞቼም የሰፈር ሰውም ማንም ሰው የሚያውቀው ነው። እንዲያውም የፍየል ስጋ አጋዥን ግዥልን የሚሉት የሰፈር ሰዎች እኔን ነው። ስለዚህ ሆን ብሎ ለማጭበርበር ካልሆነ በስተቀር በሚያምናቸው ሰዎች ነው የላከው። መንገድ ላይም ሊቀየርም አይችልም። ክቡር ዳኛ እዚህ ላይ አንድ ጥያቄ አለኝና ምንድነው ይሄም ምናልባት የፍየል ስጋ እየበላን ኖረናል ብለዋል እሳቸው ከስተምሬና ምናልባት ከዛ ቤተሰብ ውስጥ የፍየል ስጋ ይሰለቸው ኖሮ የበግ ስጋ ቀይሮ ከሆነስ በምን ይታወቃል? አይታወቅም እኮ። አሁን ይሄ የሚለው ነገር እኔ ምንም ተቀባይነት ያለው ነው ብዬ አልቀበለው። ምክንያቱም የላከው መንገድ ላይ ተቀየረ እንዳይባል የላከው በራሱ በሚያምነው ሰው፣ እኔ ቤትም የመጡ አዲስ እንግዶች ማንም ሊቀይረውም አይችልም። ተቀብላ የቤት አጋዤ ናት፣ ተቀብላ ተቀምጧል። እኔ ቆይቼ ሳየው የበግ ስጋ ነው እና ይሄ ትክክል አይደለም ብዬ ደወልኩለት። ስልክ አነሳም። በስንት ነው ስልኩ አንስቶ ስለው በትክክል እኔ ላኩት የፍየል ስጋ ነው አለ። እኔ ያዘዝኩት ለእንግዳ ነው ያመጣልኝ ትክክል ስላልሆነ ማቅረብ አፍሬ እኔ እንዲያውም ከሌላ ቦታ ነው የፍየል ስጋ እንደገና ያቀረብኩትና ላልተፈለገ ወጪም ነው የዳረገኝ። ስለዚህ ወጪን ከነኪሳራው በትራንስፖርት 1000 ብር የትራንስፖርት አውጥቻለሁ። ሌላ ያወጣሁበትም አለ። ስለዚህ ያን ወጪን እንዲመልስልኝ ነው የምጠይቀው። እንግዲህ ክቡር ዳኛው እንግዲህ ያለው ነገር ምንድነው? እኔ በትክክል የሸጥኩት የፍየል ስጋ ነው። እንግዲህ እኔ የሚያስዋሸኝ ነገር እኮ የለም። ለየትኛው ጊዜ ነው? ምን ያህል ልኖር ነው ከዚህ በኋላ? ስለዚህ እኔ ለአንድ ከስተመር ብዬ የማዋሽበት ነገር የለም። ትክክለኛ የፍየል ስጋ ነው። ይሄን ነገር ግን የቀየሩባቸው ከቤት ውስጥ የሰለቸ ሰው ይኖራል። የፍየል ስጋ ሰልችቶ የበግ ስጋ አምጥተው ቀይረውባቸው ይሆናል። እኔና እሳቸውን ለማራራቅ ምናልባት ወደ ቤተሰቦት ተመልሰው ቢያጠኑ ጥሩ ይመስለኛል እንጂ የፍየል ስጋ ነው። ፍርድ ቤት ይቅርታ፣ ግለሰቡ የአራት በግ አሳረደው ሌሎች ሰዎች ቀርተውብኛል። ስለዚህ ለዚህ ሰው የላኩላት 2 የበግ ስጋ ነው ያለውን የሰሙ ሰዎች እኔ እሱ ጋር ሄጄ በምንጨቃጨቅበት ወቅት እንደዚህ የተናገሩ ሰዎች አሉ፣ ሰምተውታል እሱን። እንደገናም ደግሞ እነሱ መስማታቸውን ሲያረጋግጥ ለማስተባበል ብሎ አንዱን የፍየል ስጋ በፍየል 44,000 ብር ልመልስልሽ፣ አንደኛውን ግን ራሱን የበጉን ስጋ ውሰጂ ለማለቱ በቂ ምስክር አለኝ፣ ማቅረብ እችላለሁ። እሺ ክቡር ዳኛ ሆይ እኔ ዛሬ እዚህ ሰዓትን ያቃጠልኩት በአሁኑ ሰዓት ስንትና ስንት ፍየሎችን ማርድበትን ሰዓትና ጊዜ ነው ያቃጠልኩትኝ። ስለዚህ እኔ ትክክለኛ ፍየል ነው አርጄ ይላኩላቸው። ላት የሚሉት ደግሞ ምንድነው? ፍርምባውን ነው። ፍርምባው ቅባት ነበረው ፍየሉ። እኔ ዛሬ እዚህ በቆምኩበት ስንት ደንበኞች ይቀርተዋል። የጥብስ አለ፣ የቅቅል አለ፣ የክትፎ አለ። ይሄ ሁሉ የፍየል ስጋ የማከናውነው እኔ ነበርኩ። እኔ ስኖር ነው እዛ ውስጥ ገበያው የሚደምቀው። አክስረውኛል፣ አዋርደውኛል። ስለዚህ ለእኔ ኪሳራው እንዲከፍሉ ይፈልጋለሁ ክቡር ፍርድ ቤት ከስራ ያለውና። ስለዚህ ክቡር ፍርድ ቤቱ ችግሬን አይቶልኝ መዝገቡ እንዲዘጋልኝ ስለለምናለሁ። ጥሩ እንግዲህ ፍርድ ቤቱ የግራ ቀኛችሁን ክርክር አዳምጧል። ምስክሮች አሉ ተብሏል። እንግዲህ የተሸጠው ስጋ የፍየል ነው ወይንስ የበግ ነው የሚለውን የሚያውቁ ከሳቸውም የሰሙ አሉ። ምስክሮች ቀርበው የምስክርነት ቃል በቀጣይ ቀጠሮ እንዲሰጡ ትዕዛዝ መውሰድ ይችላሉ። የምስክሮችን ቃል ለመስማት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚሁ ተጠናቋል።
እንደምን ዋላችሁ። ችሎቱ በዳኛ ይታይ ዕለቱን ስራ ጀምሯል። ከሳሽ ወይዘሮ ተካሽ ማለዳ ቀርቤያለሁ። ተከሳሽ አቶ ዳኛቸው ቢረዳ የሸረፈን የፍየል ስጋ ቤት ባለቤት ቀርቤያለሁ። ጥሩ እንግዲህ ያው መዝገቡ የተቀጠረው የከሳሽ ምስክሮችን ቃል ለመስማት ነው። ምስክሮች ተሟልተው ቀርበዋል። እስቲ አንደኛ ምስክር ይግቡና ቃለ መሃላ ላይ ፈጽሙ። ቁጭ በል። ስሙትን ማልበል? ሰለሞን ጊዜ ወርቅ። አድራሻ? አራዳ ክፍለ ከተማ ወረዳ 04 የቤት ቁጥር አዲስ ነው። እድሜ? 42። ስራ? የግል ንግድ። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አሉት? የለንም። ዛሬ እዚህ ፍርድ ቤት ለምን እንደቀረቡ ያውቃሉ? አውቃለሁ። እስኪ የቀረቡበትን ጉዳይ ያስረዱ። እኛ ግሮሰሪ ውስጥ ነበርን። ወደ ውጭ ስንወጣ ከሳሽ የሁለት የፍየል ስጋ ገዝቼ የላከልኝ ሁለት የበግ ስጋ ነውና መልስልኝ ተብሎ ውጭ ላይ ስንወጣ ሲነጋገሩ ምንድነው ስንል በግል እያነጋገርናቸው አይ እንደዚህ ገዝቼ የፍየል ስጋ ሁለት የበግ ስጋ ስለላከልኝ ገንዘባችን እንዲመልስልን አምጥቼ ስጋውን መልሻለሁ፣ እሱ ደግሞ አልመልስም አለን ይሄ ነው ብለዋል። እና እሱን ስናነጋገረው በግሉ ደግሞ አይ 4 በጎች ታዝዤ ነበረ፣ እነዛን 4 በጎች ገንዘብ ሳይከፍሉኝ ሊቀሩብኝ ስለሆነ ለነሱ ላኩላቸው። ሁለቱን ለነሱ ላኩላቸው። በጉን ስጋ የበጉን ስጋ ብለው ለእኛ አጫወተን በግል። ስለዚህ የበግ ስጋ ነው እንጂ የፍየል ስጋ ያልተላከላቸው መሆኑን ከተከሳሽ ሰምታቸዋል ማለት ነው። አዎ እንግዲህ ያው በሚስጥር ነው የተናገረው፣ ግን የእግዚአብሔርን ቃል ሰምቼ ቃለ መሐላ ስላረኩ እውነተኛውን ነገር ለእኛ ነግሮናል። ድረድግ አንተ ሚስጥር ብዬ ብነግርህ ሚስጥሩን ታወጣለህ? ሽንፍላ የለም እንዴ? ሚስጥር የሚችል ጭራሽ እኔን ለመከራ ታጋልጠኛለህ? ቆይ አሁን እንደዚህ አይነት ጥያቄ ምስክርን መጠየቅ አይቻልም። ሌላ ጥያቄ ካሉት እድል እሰጦታለሁ። መስቀለኛ ጥያቄ አሉት? ያልተመሰከረለት ነገር አለ? አይ ይኸው ነው በትክክል ተመስክሯል። እሺ ወይ መሄድ ወይ መቀመጥ ይችላሉ። እናመሰግናለን። ሁለተኛ ምስክር ይግቡ። ስሞትን ማልበል? ልሳኑ ታመነ እባላለሁ። አድራሻ? አራዳ ክፍለ ከተማ ወረዳ 3 የቤት ቁጥር 363። እድሜ? 39። ስራ? የግል ስጋ ቤት። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አሉት? የለንም፣ ግን አብረን እቁብ እንጥላለን። ጥሩ እንግዲህ እዚህ ፍርድ ቤት ዛሬ ለምን እንደቀረቡ ያውቃሉ? አውቃለሁ። እስኪ የመጡበትን ጉዳይ ያስረዱ። በወቅቱ እቁብ እየሰበሰብን እያለ ሰምተን የማናውቀውን ጭቅጭቅ ስንሰማ ተነሳንና ወጣን። ስንወጣ ምንድን ነው ብለን ስንጠይቅ ለባለቤቴ የፍየል ስጋ ነው ብሎ የበግ ስጋ ሽጦላታል ምናምን ነገር ሲሉ፣ ከዛ እንደገናም ደግሞ ብሩን መልስልን ስንለው አንመለስም አለ። ይሄ የሚያጭቃጭቃችሁ ጉዳይ አይደለም ብለን ሁለቱንም ለየብቻ ለየጋራ አናገርናቸው። ከዛ ስታነጋግሯቸው ምን ተፈጠረ? ምን አይነት ምላሽ ሰጡ? የእሳቸው ባለቤት ናቸው መሰለኝ አልመለስም አለኝ አሉ። እሱን ደግሞ ስናናገረው የአንዱን እመለሳለሁ የሁለቱንም ግን አልመለስም ማለት። የበግ ስጋ መሆኑን አምኗል። ከቀኑ 6 ሰዓት አካባቢ ያው እቁብ እየሰበሰብን ያው የጮቱን ሰምተን ስንወጣ ስናናገረው ያዘዙኝ ከስተመሮች ነበሩ። የበግ ስጋ አዘው ነበር። ነገር ግን መጥተው ሊቀበሉ ስላልቻሉ ለነሱ ሽጬላቸዋለሁ ብሎ ሚስጥር ነው እንዳትነግራቸው ብሎ ነግሮኝ ነበር። ለአንተ? ለእኔ ነግሮኝ ነበር። የበግ ስጋ ነው እንጂ ፍየል ስጋ አለመሆኑን አምኗል ማለት ነው። ያው የበግ ስጋ መሆኑን ነግሮኛል። በዛ ላይ ደግሞ እኔም ራሴ እዚህ ድረስ አልመጣም ነበረ። አጋጣሚ የፍርድ ቤት ትዕዛዝ ስለሆነ ግዴታ መምጣት ስላለብኝ ነው። በዛ ላይ ደግሞ እሳቸው ጓደኛዬ ናቸው። ጓደኛዬ ትላለህ እንዴ? አጋልጠ ሰጠኸኝ እኮ። እኔ ሚስጥር ነው ብዬ ነገርኩህን
አንተም ይባስ ብለህ አጋልጠህ ሜዳ ላይ ትጥለኛለህ። ቆይ ጓደኝነት እኮ መንግስተ ሰማያት ለኔ ወደዚህ ምስክርነቱን ቃል እየሰጠ የሚጠይቁት ጥያቄ ካለ እንደ ቀድሞ እድል እሰጣለሁ እንጂ የምስክርነት ቃላቸውን እየሰጡ አቋርጠው ጥያቄ መጠየቅም ሆነ እንደዚህ አይነት አግባብ ማድረግ የለቦትም። ለሌላ ጊዜ ትምህርት ይሆኑት። ፍርድ ቤት ቀርበው ያውቃሉ? ለሌላ ጊዜ ቀርበው ስለማያውቁ ማስተማር ይቀድማል ብዬ ነው መተግሳጽ ያለፍኩት። የምስክርነት ቃል ሲሰጥ ምስክሩ ብቻ ነው ቃሉን መስጠት ያለበት። ጥያቄ ካለ ደግሞ እንደ ህጉ እድል ሲሰጣችሁ በዛ ሰዓት ህጉ በሚፈቅደው መሰረት ምስክሩን ጥያቄ መጠየቅ ይችላል። ጓደኝነት እኮ መንግስተ ሰማያት ያስገባም። መጽሐፍ ቅዱስን የሚያክል ትልቅ ነገር ይዤ እንዴት ብዬ ነው ማዋሸው? ለማንኛውም የተከበሩ ዳኛ ጉዳዩ ይሄ ነው። ያልተመሰከረለት ነገር አለ? በትክክል ነው የተመሰከረ። መስቀለኛ ጥያቄ አሉት? ጥያቄያችንን ጨርሰናል። እናመሰግናለን። መሄድ ይችላሉ። ጥሩ እንግዲህ የምስክሮችን ቃል አዳምጫለሁ። መዝገቡን መርምሬ ውሳኔ እሰጣለሁ። ውሳኔ እስከምሰጥ ድረስ አረፍ በሉ። ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ተከሳሽ ለከሳሽ የፍየል ስጋ ነው በማለት የበግ ስጋ ሸጠዋል አልሸጡም? ሸጠዋል ከተባለ ተከሳሽ ለከሳሽ ገንዘቡን ሊመልሱ ይገባል አይገባም የሚለውን ጭብጥ በመያዝ መዝገቡን መርምሯል። ተከሳሽ ለከሳሽ የሸጥኩት የፍየል ስጋ ነው ይበሉ እንጂ የቀረቡት ምስክሮች ተከሳሽ 4 የበግ ስጋ ትዕዛዝ ተቀብሎ ያዘዙት ሰዎች በመቅረታቸው ለከሳሽ የበግ ስጋ መሸጣቸው ተከሳሽ የነገሯቸው መሆኑን መስክረዋል። ከሳሽም የበጉን ስጋ ለተከሳሽ የመለሱ መሆኑ ተረጋግጧል። ተከሳሽ ይህንን የሚያስተባብል የሰው ሚሆን የሰነድ ማስረጃ አላቀረቡም። ስለሆነም ተከሳሽ የፍየል ስጋ ብለው የበግ ስጋ ለከሳሽ መሸጣቸው ተረጋግጧል። ከሳሽ የበጉን ስጋ ከመለሱ ተከሳሽ ለከሳሽ ገንዘቡን ሊመልሱ ይገባል አይገባም የሚለውን በተመለከተ በፍትሐ ብሔር ሕግ ቁጥር 2287 ሻጭ ያስረከበው ነገር እንደ ውሉ ትክክል ባለመሆኑና ጉድለትም የሌለበት ለመሆኑ ለገዢው መድን ኃላፊ መሆን እንዳለበት ይደነግጋል። ተከሳሽ ለከሳሽ የሸጡት የፍየል ስጋ ሳይሆን የበግ ስጋ መሆኑ ስለተረጋገጠ በወቅቱ ማስተካከል ሲገባቸው ስላላስተካከሉ የሁለት የፍየል ስጋ ለመግዛት የከፈሉትን ብር 88,000 ብር ወጪና ኪሳራ 5,000 ብር በጠቅላላው 93,000 ብር ይክፈሉ በማለት ፍርድ ቤቱ ውሳኔ ሰጥቷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። እንግዲህ ለጓደኞቼ በወቅቱ ይሄ ግርግር ሲፈጠር እውነቱን ነግራቸው ነበር፣ ሚስጥር አድርጌ ማለት ነው። ህግ ነውና የያዘው መጥተው በህግ ፊት ትክክለኛውን ፍርጥ አድርገው መመስከራቸው እኔ ትምህርት እንዳገኝበት አድርገውኛል። ከአሁን በፊት ህግ እንደዚህ የሚጠብቅ ነገር መስሎም አላውቅም ነበር። ግን አሁን ግን ስላየሁት ህግን ደጇን ስለረገጥኩ ከአሁን በኋላ ምንም እንደማልሳሳት እርግጠኛ ነኝ። ሌሎቹም የኔን ትምህርት አይተው የኔን ስህተት አይተው ትምህርት እንደሚወስዱ እና እንደሚያስተካክሉ ችግሮቻቸውን እንደሚያስተካክሉ እርግጠኛ ነኝ። ትክክለኛው ፍርድ ተሰጥቶኛል ብዬ ፍርዴንም ተቀብያለሁ። አመሰግናለሁ። እንግዲህ ከዚህ የተማርኩት ነገር አንደኛ ማንኛውም ሰው በተነጋገረው መሰረት ትክክለኛ ስራ ቢሰራና ቃሉን ጠብቆ ቃሉን አክብሮ ቢገኝ በእግዚአብሔርም ዘንድ ሕሊናም መልካም ነገር ስለሆነ ማንም ሰው ቃሉን ቢያከብር፣ በመቀጠልም እንደዚህ አይነት ማጭበርበሮች ሲኖሩ እኔ ያዘዝኩት ትክክለኛ የፍየል ስጋ ሆኖ ሳለ ግለሰቡ የበግ ስጋ ማቅረቡ ትክክል አልነበረም። ምስክሮችም አሉ ሚስጥር ብሎ ቢያወራቸውም እነሱም ደግሞ ትክክለኛውን ምስክርነት ቃላቸውን ስለሰጡ ትክክለኛ ውሳኔ ተሰጥቶኛል። እና ብዙ ጊዜም አንዳንዴ የራሳችንም ጉዳይ ሲኖረን በህግ ማስፈጸም መብታችንን ማስጠበቅ ስንችል ቸል ብለን የምንተወው ጉዳይ አለና ትክክለኛ ጉዳይ ከሆነ ህግ ፊት ቀርቦ መብትን ማግኘት ፍትህ ማግኘት ይቻላልና ይሄን ተመሬበታለሁ እና በጣም በውሳኔው ትክክለኛነት ተደስቻለሁ። ትክክለኛ ውሳኔ ምን የተሰጠኝ አመሰግናለሁ።
ችሎቱ እንደተመለከታችሁት ነው። ሳናየው በትዕዛዝ የምንገዛው እቃ ከመጣ በኋላ ባየነውና በተነጋገርነው ልክ ያልሆነ ጥራቱን ያልጠበቀ ወይም ሌላ ችግር ያለው ሊሆን ይችላል። ማንም ሰው አንድ ግለሰብ የማያውቀው ነገር በማለት ወይም በማሳሳት ያልሆነን እቃ መሸጥ በሕግ ሊያስጠይቅ እንደሚችል ልናስተውል ይገባል። የተነጋገርንበትን ግብይት በአግባቡ አለማቅረብና የሌለንን ነገር እንዳለ በማስመሰል መገበያየት በሕግ እንደሚያስጠይቅ አውቀን ልንጠነቀቅ ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የሕግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።